ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ሚያዝያ 21 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የሰላም ሚኒስቴር ባለፉት 9 ወራት ብቻ ከ18 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎችን ማወያየቱ ተገለጸ። የሰላም ሚኒስቴር በበጀት ዓመቱ 25 ሚሊዮን የህብረተሰብ ክፍሎችን ለማወያየት አቅዶ ከ18 ሚሊዮን የሚልቁ ማወያየት ችሏል ሲሉ ሚኒስትሩ አቶ መሐመድ ኢድሪስ ተናግረዋል። ሚኒስትሩ ይህንን የገለጹት የተቋማቸውን የ9 ወራት የስራ አፈጻጸም ሪፖርት ለምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት መሆኑን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያመላክታል። ይሁን እንጂ ሚኒስቴሩ 18 ሚሊዮን የማህበረሰብ ክፍሎችን በምን እንዴትና የት እንዳወያየ በሪፖርታቸው ስለማካተታቸውም ይሁን አለማካተታቸውንም የምክር ቤቱ መረጃ ያለው ነገር የለም። ሚኒስቴር መስሪያ ቤቱ የፌዴራልና የክልል መንግስታት እንዲሁም የህዝብ ለህዝብ ግንኙነት ለማጠናከር በርካታ ስራዎች ሰርተዋል ከሚሉ ከቋሚ ኮሚቴው አድናቆት ተችሮታል ሲል ምክር ቤቱ በይፋ የማህበራዊ ትስስር ፌስቡክ ገጹ ባጋራው መረጃ አስታውቋል። መረጃው በተጨማሪም ቋሚ ኮሚቴው ሚኒስቴር መስሪያ ቤቱ ለግጭት ተጋላጭ የሆኑ አካባቢዎችን አስቀድሞ በመለየት የግጭት ምንጮችን ከመገናኛ ብዙሃን ጋር በትብብር የማጋለጥ ስራዎች ላይ ትኩረት እንዲደረግ ማቅጣጫ እንደተቀመጠለትም አመላክቷል። አቶ መሐመድ በየአካባቢው የሚከሰቱ ጥቃቅን ግጭቶች ላይ የብሔርና የሃይማኖት መልክ ያለው በማስመሰል በተዛባ ግንዛቤ ግጭቶችን ከማስፋፋት ይልቅ የግጭቱን እውነተኛ መንስኤ መፈለግ መፍትሄ መስጠት የተሻለ ነው ሲሉም ጠቁመዋል። ሚኒስትሩ ዘላቂ ሰላምን ለማምጣት ከሃይማኖት ተቋማትና ከሌሎች ተቋማት እንዲሁም የህብረተሰብ ክፍሎች ጋር በቅንጅት እየሰራ ይገኛል ሲሉ አቶ መሐመድ ኢድሪስ ገልጸዋል። ለአማራ ክልል ዳኞች የተወሰነው የደሞዝ ጭማሪ መዘግየቱ ከፍተኛ ቅሬታ ማስነሳቱ ተገለጸ። የአማራ ክልል ዳኞች ማህበር በክልሉ ለሚገኙ ዳኞችና የጉባኤ ተሿሚዎች የደሞዝና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ከፍተኛ ቅሬታ ማስነሳቱንም ገልጸዋል። ለደሞዝ ጭማሪ የሚያስፈልገው በጀትም የአማራ ክልል መንግስት እንዲመድብ ለማድረግ የክልሉ ጠቅላይ ፍርድ ቤት የቅርብ ክትትልና ጥረት እያደረገ መሆኑን ማህበሩ አስታውቋል። የዳኞች ማህበሩ ይህንን ያስታወቀው እሁድ ሚያዝያ 19 ቀን 2017 ዓ.ም ለአባላቱ ባስተላለፈው መልእክት ነው። ማህበሩ በዚህ መልእክቱ ፍርድ ቤቶችን ከማጠናከርና የክልሉ ጠቅላይ ፍርድ ቤት የጀመረውን የለውጥ ስራ የተሟላ ከማድረግ አኳያ የዳኞችንና የጉባኤ ተሿሚዎችን የደሞዝና ጥቅማ ጥቅም ማሻሻል የማይተካ ሚና ያለው መሰረታዊ ነጥብ እንደሆነ አስገንዝቧል። የዳኞች ደሞዝና ጥቅማ ጥቅም ጥያቄ ለመመለስ የአማራ ክልል ጠቅላይ ፍርድ ቤት ኮሚቴ አዋቅሮ ጥናት ካደረገ በኋላ በክልሉ ዳኞች አስተዳደር አብይ ጉባኤ አማካኝነት ዝርዝር መመሪያ ማጽደቁንም ማህበሩ አስታውሷል። አብይ ጉባኤውን ካጸደቀው የደሞዝና ጥቅማ ጥቅም በተጨማሪ ሀገር አቀፍ የኑሮ ውድነትን ማሻሻያ የደሞዝ ጭማሪ ለሁሉም ሰራተኛ የተደረገ መሆኑን በመልእክቱ የጠቀሰው ማህበሩ ሁሉም አካላት ተፈጻሚ ባለመሆናቸው በዳኞች ዘንድ ከፍተኛ ቅሬታ እያስነሳ መሆኑን ገልጸዋል። ለካንሰር ህሙማን የህክምና መሰል ድጋፎችን ለማድረግ ዓላማውን ያደረገ የበልሻል ፋውንዴሽን በይፋ ተመሰረተ። የበልሻል ፋውንዴሽን በኢትዮጵያ የሲቪል ማህበረሰብ ድርጅቶች እውቅና የተሰጠውና የተመዘገበ የበጎ አድራጎት ተቋም ነው። ፋውንዴሽኑ በኢትዮጵያ በአሳሳቢ ሁኔታ እየተስፋፋ የሚገኘውን የካንሰር ህመም ስርጭት ለመግታትና በካንሰር የሚሰቃዩ ህሙማን የህክምና ድጋፍ ለማድረግ ዓላማውን ያደረገ ተቋም ነው ተብሏል። በኢትዮጵያ የካንሰር ስርጭት በአሳሳቢ ሁኔታ እየተስፋፋ ሲሆን የሞት ምጣኔውም በከፍተኛ ሁኔታ እየጨመረ መሆኑን የጤና ሚኒስቴር መረጃ ያመላክታል። የሚኒስቴሩ መረጃ እንደሚጠቁመው በኢትዮጵያ የካንሰር ስርጭት ከአመጋገብ ችግር፣ ከአካባቢ ብክለት፣ ከሱስና መሰል ገፊ ምክንያቶች በአሳሳቢ ሁኔታ እየጨመረ ይገኛል። የህክምና ሂደቱ ውስብስብና ከፍተኛ ገንዘብ አቅም የሚጠይቅ በመሆኑ በርካቶች የህክምና ድጋፍ ሳያገኙ ህይወታቸው እንደሚያልፍም ተገልጿል። በመሆኑም ይህንን ክፍተት ለመሙላት የበጎ ፈቃደኛ ማህበራትና ግለሰቦች ድጋፍ እንደሚያስፈልግም ተገልጿል። የበልሻ ፋውንዴሽንም ይህንኑ ድጋፍ ለማድረግ በኢትዮጵያ በይፋ ስራ መጀመሩን እንዲሁም ከኢትዮጵያ የህክምና ባለሙያዎች ማህበራትና ከሌሎች አጋር ተቋማት ጋር በጋራ መስራት የሚያስችለውን ስምምነት ፈጽመዋል። በኢትዮጵያ የካንሰር ስርጭትን ለመግታት የጨረር ህክምናዎችን ወደ ሀገር ውስጥ ለማስገባት ጥረት እየተደረገ ስለመሆኑም የጤና ሚኒስቴር ገልጿል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር መጨመሩ ሁከት የዘመናችን መገበያያ ገንዘብ ሆኗል ሲል አስታወቀ። የተባበሩት መንግስታት ስደተኞች ከፍተኛ ኮሚሽነር ፊሊፕ ግራንዲ ለጸጥታው ምክር ቤት እንደተናገሩት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ችግር ተባብሶ በቀጠለበት ሁከት ከ120 የሚበልጡ ግጭቶች ተባብሰዋል ሲል አመላክተዋል። ኮሚሽነሩ በተለይ ወደ 7 ሚሊዮን የሚጠጉ ሰዎች ስደተኞች ወደ ሆኑባቸው ሱዳንና ዩክሬን በተመለከተ በሰጡት አስተያየትም ትኩረት እንዲደረግ ምክረ ሀሳብ ሰጥተዋል። በአጭርና በረጅም ጊዜ ደህንነታቸው እንዲጠበቅና ደህንነታቸው የተጠበቀ ካልሆነ ተፈናቃዮችን ወደ ቀየው መኖሪያቸው መመለስ እንደማይቻል ማስረድተዋል። በመጨረሻም እስራኤል በጋዛ በቀጥታ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምነስቲ ኢንተርናሽናል አስታወቀ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰብአዊ መብት ላይ በብዛት ጥቃቶችን ፈጽመዋል ሲል ከሷል። እስራኤል ፍልስጤማውያን ለማጥፋት በተለይ የዓላማ ህገወጥ ድርጊቶችን በጋዛ ውስጥ በቀጥታ የተላለፈ የዘር ማጥፋት ወንጀል እየፈጸመች ነው ሲልም አምነስቲ ኢንተርናሽናል ገልጿል። አምነስቲ ሰኞ ዕለት ባወጣው ሪፖርት በጋዛ የሚገኙ እስራኤል ወታደሮች የተባበሩት መንግስታት የዘር ማጥፋት ስምምነት በመጣስ በሲቪሎች ላይ ከባድ የአካል የአእምሮና አካላዊ ውድመት አድርሰዋል ብለዋል። ዓለም አቀፉ ማህበረሰብና ዓለም አቀፍ የፍትህ ፍርድ ቤትም በንጹሃን ሰዎችም ላይ ስለሚደርሰው አስከፊ ተጽዕኖ ማስጠንቀቂያ ቢሰጥም እስራኤል ወደ ጋዛ ሰብአዊ መዳረሻዎችን ደጋግማ መከልከሏንና ደቡባዊ ራፋን መውረሯንም ገልጿል። እንደ አውሮፓውያን አቆጣጠር ከጥቅምት 7 2023 ጀምሮ ሐማስ በእስራኤል ዜጎችና በሌሎች ላይ አሰቃቂ ወንጀል ሲፈጽምና ከ250 በላይ ታጋቾችን ሲማርክ ዓለም በቀጥታ ስርጭት ላይ ለደረሰው የዘር ማጥፋት ወንጀል ታዳሚ ሆኗል ሲል የአምነስቲ ዋና ጸሐፊ ተናግረዋል። እስራኤል በሐማስ ላይ እየወሰደች ያለውን እርምጃ ራሷን ለመከላከልና ሰላማዊ ዜጎችን ለመጠበቅ ያልተለመደ እርምጃ እንደምትወስድ በመግለጽ የዘር የማጥፋት ወንጀል ፈጽማለች የሚለውን ክስም አጥብቃ ትቃወማለች። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየው። ሀብታማ እያሌው ነበርኩኝ። ሰናይ ቀን።